ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ሰኞ የካቲት 16 2018 ዓ.ም ሰበር ዜና ይዘን ቀርበናል። ተከታተሉን። የፌዴሬሽን ምክር ቤት ያወጣው መግለጫና የትግራይ ህዝብ አንድነት ቁጣ ማን ምን አለ በሚል አቅርበነዋል። ተከታተሉን። የብልጽግና መንግስት በትግራይ ህዝብ ህልውናና በግዛታዊ አንድነቱ ላይ የያዘው የማያባራ ጥላቻና ጥቃት ለመፈጸም ያለው ጽኑ ፍላጎት ዛሬም በምርጫ ቦርድ በኩል ባወጣው መግለጫ ዳግም ተረጋግጧል። ይህ የዛሬው የፌዴሬሽን ምክር ቤቱ ውሳኔ ሰሞኑን የብልጽግና ምክር ቤት ባካሄደው ስብሰባ ላይ በትግራይ ግዛቶች ላይ የተወጠነ የሴራ ውጤት መሆኑ በግልጽ ይታያል። መንግስት የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ህዝብ ላይ ያለውን የማያቋርጥ ጥቃት ለመቀጠል መወሰኑን ይህ ውሳኔ ያሳያል። ይሁን እንጂ ይህንን የታሪክ ስህተት ተከትሎም የትግራይ ህዝብ ከጫፍ እስከ ጫፍ ያሳየው ከፍተኛ ቁጣና የፖለቲካ ኃይሎች የያዙት አንድ አይነት ጠንካራ አቋም ለግዛታዊ አንድነቱና ለክብሩ ሲል ህዝቡ በማንኛውም ዋጋ የማይደራደር መሆኑን ለዓለም አቀፉ ማህበረሰብ ያሳየበት አጋጣሚ ሆነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው አገር አቀፍ ምርጫ ዝግጁነት በተመለከተ ባወጣው ይፋዊ መግለጫ በትግራይና በአማራ ክልሎች መካከል አወዛጋቢ ባላቸው 5 የምርጫ ክልሎች ላይ ከፌዴሬሽን ምክር ቤት የተላለፈለትን ውሳኔ ይፋ አድርገዋል። ቦርዱ እንደገለጸው ከሆነም የፌዴሬሽን ምክር ቤቱ ጥር 25 ቀን 2018 ዓ.ም በቁጥር ፈደም አፈ ዝባር 5 ዝባር 13138 በጻፈው ደብዳቤ ሑመራ፣ አድረመጽ፣ ኦፍላ ኮረም፣ ጸለምትና ራያ አላማጣን በተመለከተ ያለውን የማንነት ጥያቄ ምላሽ እስኪያገኝ ድረስ እነዚህ 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ተጠሪ በመሆን ምርጫ እንዲካሄድባቸው ወስነዋል። በተጨማሪም በእነዚህ አካባቢዎች የሚካሄደው የክልል ምክር ቤት ምርጫ በህገ መንግስታዊ ውሳኔ መሰረት ክርክሩ ሲፈታ አመቺ በሆነ ጊዜ እንዲከናወን መወሰኑን ጠቅሶም ቦርዱ ይህንን ህጋዊ ስርዓት ተከትሎ ለመተግበር ዝግጁ መሆኑንም አስታውቋል። ይህንኑ የምርጫ ቦርድ ውሳኔ ተከትሎም የትግራይ የተለያዩ አካላት ከብልጽግና ጋር ጥሩ ቅርበት ያላቸው ሳይቀሩ ከባድ ቁጣ ያዘለ መግለጫዎች እያወጡ ነው። በቅድሚያ የምንመለከተው የትግራይ ጊዜያዊ አስተዳደር መግለጫ ሲሆን አስተዳደሩ ድርጊቱ ህገ መንግስቱን የሚጥስና የፕሪቶሪያውን ስምምነት አደጋ ላይ የሚጥል ነው ሲልም አስጠንቅቀዋል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤቱ 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ በህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃውመዋል። አስተዳደሩ ይህ እርምጃም ህገ መንግስቱን የሚጥስና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲልም ቁጣውን ገልጸዋል። የጊዜያዊ አስተዳደሩ ፕሬዚዳንት ጽህፈት ቤት ባወጣው መግለጫም የትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር በመሆን በመራራ ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውሰዋል። ይህም ሁሉንም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት እንዲፈጠር ማድረጉንም አስታውሰዋል። ይሁን እንጂ ህገ መንግስቱ ላይ በተደጋጋሚ ጥሰቶች እየተፈጸሙ መሆኑን የጠቀሰው አስተዳደሩ በህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱንም ሆነ የፕሪቶሪያውን ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፈዋል ብለዋል። በመቀጠል ደግሞ ህዝባዊ ወያነ ሓርነት ትግራይ ህወሓት ያወጣው መግለጫ ስናይ ህዝባዊ ወያነ ሓርነት ትግራይ የኢትዮጵያ መንግስት በብሔራዊ ምርጫ ቦርድ በኩል ይፋ ያደረገውን የፌዴሬሽን ምክር ቤት ውሳኔ አስመልክቶ ባወጣው መግለጫ መንግስት ሁሉንም የሰላም አማራጮች በመዝጋትና የትግራይ ህዝብ ላሳየው ትዕግስት የተሳሳተ ትርጉም በመስጠት በህዝቡ ህልውና ላይ የጀመረውን የዘር ማጥፋት ፕሮጀክት አጠናክሮ መቀጠሉን ገልጸዋል። ድርጅቱ በመግለጫው እንዳለው የኢትዮጵያ መንግስት ህገ መንግስታዊና ሉዓላዊ የትግራይ መሬት ባደራጃቸው ታጣቂዎች እንዲያዝ በማድረግ ሰላማዊ በሆነ መንገድ የዘር ማጥፋት ሲፈጽም ቆይቷል። አሁንም ትግራይን በመቆራረስ ህዝቧን በማጥፋትና በመበተን ከምድር ገጽ ለማጥፋት ያለመውን ስትራቴጂ በይፋ ያጋለጠ መግለጫ በብሔራዊ ምርጫ ቦርድ በኩል አውጥተዋል ሲል
ህወሓት ከሷል። ይህ የፌዴሬሽኑ ምክር ቤት ውሳኔ ተብሎ የወጣው መግለጫ የአገሪቱን ህገ መንግስትም ሆነ የፕሪቶሪያውን ስምምነት በግልጽ በመጣስ የትግራይ ህዝብን ህልውና ለከፋ አደጋ የሚያጋልጥ የጦርነት አዋጅ ነው ብሎታል። በመሆኑም ህወሓትም ሆነ የትግራይ ህዝብ በህልውናቸውና በህገ መንግስታዊ ሉዓላዊነታቸው ላይ በፍጹም እንደማይደራደሩ ሁሉም ሊያውቀው ይገባል ሲል ድርጅቱ አስታውቋል። በመንግስት ግትር አካሄድ የሰላም አማራጮች ቢዘጉም ህወሓት ለሰላም ካለው ጽኑ እምነት በመነሳት ጥቃቅን የሰላም እድሎች ቢኖሩ እንኳን ለመጠቀም ዝግጁ መሆኑን ገልጾ ነገር ግን በከባድ ወታደራዊ ከበባና የፕሪቶሪያን ስምምነት በሚጥሱ ተግባራት ውስጥ ሆኖ ሰላማዊ የፖለቲካ ውይይት እንዲደረግ በሚጠየቅበት ወቅት የወጣው ይህ ውሳኔ ሌላኛው የዘር ማጥፋት ገጽታ ነው ሲል ህወሓት አስታውቋል። ውሳኔው በፕሪቶሪያ ስምምነት መሰረት ወደ ቀዬው ለመመለስ በጉጉት የሚጠብቀውን የተፈናቀለ ህዝብ ተበትኖ እንዲቀር የሚፈርድና በማንነቱ ምክንያት በወራሪ ታጣቂዎች ስር ሆኖ ለሚሰቃየው ህዝብ ስቃይ የሚያራዝም ግልጽ የዘር ማጥፋት አዋጅ ነው ሲል ህወሓት ገልጸዋል። ከዚህ ባለፈም በትግራይና በአማራ ህዝቦች መካከል አዲስ ውጥረት እንዲነግስ የተሸረበ ሴራ መሆኑን በመጥቀስ መላው የትግራይ ህዝብ ይህን የትግራይን ሉዓላዊ መሬት የሚቆራርስና ህዝብን የሚበትን አደገኛ መግለጫ በህብረት እንዲታገለው ጥሪ አቅርበዋል። ህወሓት የኢትዮጵያ መንግስት በቀጥታም ሆነ እርሱ ባዋቀራቸው ተቋማት በኩል የትግራይ ህዝብን ለእልቂትና ለስደት ከሚዳርጉ ተግባራት እንዲሁም ከሚያደርገው ከፍተኛ ወታደራዊ ዝግጅትና ከበባ ተቆጥቦ የትግራይን ሉዓላዊ መሬት ወረው የያዙ ታጣቂዎችን በማስወጣት በወራሪዎች ስር የሚሰቃየውን ህዝብ ነፃ እንዲወጣና ተፈናቃዮች በዋስትና ወደ ቀያቸው እንዲመለሱ ግዴታውን ሊወጣ ይገባል ብለዋል። በመጨረሻም የትግራይ ሉዓላዊ መሬትና የትግራይ ህዝብ ህልውና ጉዳይ የማይታለፍ ቀይ መስመር መሆኑን ህወሓት በድጋሚ አስጠንቅቀዋል። በመቀጠልም ከብልጽግና ጋር አብሮ ለመስራት ተስማምቶ በምርጫ ሽርጉድ የቆየው በጌታቸው ረዳ የሚመራው የስምረት ፓርቲ የፌዴሬሽን ምክር ቤቱ ያስተላለፈውን ውሳኔ ህገወጥና አስተዳደራዊ ወረራ ነው ሲል በጽኑ ተቃውሟል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች አወዛጋቢ በሆኑ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ ህገ መንግስታዊ መሰረት የሌለውና የስልጣን አላግባብ መጠቀም ነው ሲል በዛሬው ዕለት ባወጣው መግለጫም አስታውቀዋል። ስምረት ፓርቲው ለኢትዮጵያ ብሔራዊ ምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈውና ለህዝብ ይፋ ባደረገው ዝርዝር መግለጫ በምክር ቤቱ የተላለፈው ውሳኔ የአገሪቱን ህገ መንግስታዊ ስርዓት የሚንድና የተቋማትን ነጻነት የሚጋፋ መሆኑን በዝርዝር አስፍረዋል። እንደ ስምረት ፓርቲ መግለጫም በህገ መንግስቱ አንቀጽ 62 ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የህገ መንግስት ትርጓሜ መስጠትና የክልሎች ወሰን ክርክርን መፍታት ቢሆንም የምርጫ ክልሎችን ከክልሎች መደበኛ አስተዳደራዊ መዋቅር ውጭ ለፌዴራል መንግስት ተጠሪ እንዲሆኑ መወሰኑ ምንም አይነት ህገ መንግስታዊ ውክልና የሌለውና ምክር ቤቱ ራሱን ከህግ በላይ ያደረገበት ተግባር ነው ብለዋል። ድርጅቱ አክለውም ማንኛውም የክልል ወሰን ክርክር መፍትሄ ማግኘት ያለበት በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ መሆን ሲገባው ይህ ሳይከናወን ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ አስተዳደራዊ ወረራ ለማድረግ የታለመ ሙከራ ነው ሲል ከሰዋል። በተጨማሪም የብሔራዊ ምርጫ ቦርድ ገለልተኝነት ላይ ጥያቄ ያነሳው ድርጅቱም ቦርዱ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት ሆኖ ከማንኛውም ተጽዕኖ ነፃ መሆን ሲገባው የፌዴሬሽን ምክር ቤት በፖለቲካ ፍላጎት ተገፋፍቶ በቦርዱ አሰራርና መዋቅር ላይ ጣልቃ መግባቱ የምርጫውን ተአማኒነት ከወዲሁ ጥያቄ ውስጥ እንደሚከተው ገልጸዋል። ስምረት በመሆኑም ይህ የፌዴሬሽን ምክር ቤት ውሳኔም ሆነ እሱን ተከትሎ የሚወጣው የምርጫ ቦርድ እርምጃ የስልጣን አላግባብ መጠቀም ውጤት በመሆኑም በህግ ፊት ውድቅና የማይጸና ሲል አቋሙን ግልጽ አድርጓል። ድርጅቱ ማስተካከያ እርምጃ እስካልተወሰደ ድረስ በእነዚህ አካባቢዎች በሚከናወኑ ማናቸውንም ህገ ወጥ የተባሉ የምርጫ ሂደቶች ላይ እንደማይሳተፍ የትግራይ ህዝብም ይህንን አውቆ እንዲጠነቀቀ ጥሪ አቅርበዋል። ህገ መንግስታዊ ስርዓቱን ለማስከበርና የህዝብን ሉዓላዊነት ለማስከበር አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ ቁርጠኛ መሆኑንም ድርጅቱ በመግለጫው ማጠቃለያ ላይ አረጋግጠዋል።
በመቀጠል የምናየው ደግሞ ውድብ ሳልሳይ ወያነ ትግራይ ሳወት ባወጣው ሰፊ መግለጫ ደግሞ ውሳኔውን አደገኛና ሆነ ተብሎ ለግጭት መጫሪያነት የተቀነባበረ ሲል ገልጾታል። ድርጅቱ በሚሊዮኖች የሚቆጠሩ የትግራይ ተፈናቃዮች ከምዕራብ ትግራይ ተገደው ተፈናቅለው ባሉበት አስቸጋሪ ሁኔታ የፌዴሬሽን ምክር ቤት በምርጫ ቦርድ መግለጫ ተከልሎ ያስተላለፈው ውሳኔ ከፌዴራል ሕገ መንግስት ጋር በቀጥታ የሚጋጭ መሆኑን ገልጾ ተቃውሞታል። አክሎም ይህ በፌዴሬሽን ምክር ቤት የተላለፈው ውሳኔ ገለልተኛ አስተዳደራዊ እርምጃ ሳይሆን በትግራይና በአማራ ህዝብ መካከል ግጭት ለመፍጠር የታለመ የፖለቲካ ሴራ ነው በማለት የከሰሰ ሲሆን በፌዴራል ስልጣን ላይ ያሉ አካላት ስልጣናቸውን ለማራዘም ሲሉ ሆን ብለው በህዝቦች መካከል አለመግባባት ለመፍጠር እየሰሩ በመሆኑ ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት መንግስት ትግራይን ወደ የከፋ ግጭት ከሚከቱ እርምጃዎች እንዲቆጠብ ግፊት እንዲያደርጉ ጥሪ አቅርበዋል። ከዚህ መግለጫ ጋር በተያያዘ የወለዶ ትግራይ ድርጅት ባወጣው ዝርዝር መግለጫ የምርጫ ቦርድ መግለጫን በጥልቀት መመርመሩን ገልጾ ውሳኔው በፌዴራል መንግስትና በትግራይ መካከል እያደገ ያለውን ውጥረት እንደ እሳት የሚያቀጣጥልና የፕሪቶሪያውን ስምምነት በግልጽ የጣሰ መሆኑን አስታውቋል። ድርጅቱ በመግለጫው በትግራይ አከራካሪ መሬት የሚባል የለም፣ ግዛቱ የትግራይና የተጋሩ ነው ካለ በኋላ ህግን ሽፋን በማድረግ የአንድን ክልል ሉዓላዊ ግዛት ጥሶ አከራካሪ ግዛት የሚል ስያሜ መስጠት ለወረራ ህጋዊ እውቅና መስጠት እንደሆነና አንዱ ክልል በሌላው ላይ እንዲነሳሳ መፍቀድ እንደሆነም ገልጸዋል። በመሆኑም የትግራይ ግዛቶች ሳይከበሩ ወራሪዎች ሳይወጡና ተፈናቃዮች በክብር ሳይመለሱ በአጠቃላይ ትግራይ ከ2013 ዓ.ም በፊት ወደ ነበራት ቅርጽ ሳትመለስ የሚደረግ ምርጫ እንደማይኖርና እንደማይሳተፍ በጽኑ አረጋግጠዋል። ወለዶ ትግራይ በተጨማሪም ይህ ውሳኔ በትግራይ ህዝብ ላይ የተፈጸመ ታሪካዊ ስህተት በመሆኑ የፌዴሬሽን ምክር ቤት ውሳኔውን እንደገና እንዲመረምር አሳስበዋል። ይህ በእንዲህ እንዳለ ተቃውሞውን ከፍ ባለ ደረጃ ያሸጋገሩት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌዴሬሽን ምክር ቤት ውሳኔ በትግራይ ህዝብ ላይ የታወጀ ግልጽ የዘር ማጥፋት ጄኖሳይድ ነው ብለዋል። የብልጽግና መንግስት በምርጫ ስም ያወጣው ውሳኔ የትግራይን ህዝብ እንደ ኩርዶች አገር አልባና ማንነት አልባ ለማድረግ የታለመ ሴራ መሆኑን በመጥቀስ ይህ እርምጃ ከህገ ወጥነት ባለፈ ህዝቡን ለመበተንና ለማጥፋት የታለመ ግልጽ የጄኖሳይድ አዋጅ ነው ሲሉም በይፋ ከሰዋል። አቶ አማኑኤል አክለውም ይህ ሴራ የትግራይን ብሔራዊ ክብር ለመንካትና ታሪካዊ ውርደትን ለማከናነብ የታለመ በመሆኑ መላው የትግራይ ህዝብ በንቃት ሊታገለው እንደሚገባም በሰፊው ገልጸዋል። ይህ በእንዲህ እንዳለ በተመሳሳይ መልኩም የስምረት ድርጅት አመራር የሆኑት ወይዘሮ ኬሪያ ኢብራሂም የምርጫ ቦርድ መግለጫን በማስመልከት በሰጡት ምላሽ ውሳኔው በጣም አሳዛኝና አደገኛ መሆኑን ገልጸዋል። ውሳኔው የፕሪቶሪያውን ስምምነትና የአገሪቱን ህገ መንግስት የጣሰ ኃላፊነት የጎደለውና ወቅታዊ ሁኔታዎችን ያላገናዘበ መሆኑን ገልጸው በጽኑ ኮንነውታል። ውሳኔው በምንም መልኩ ተቀባይነት የሌለውና የህዝብን ፍላጎት ያላከበረ መሆኑንም አክለው ገልጸዋል። እንዲሁም የትንሣኤ ሰብዓ እንደርታ ፓርቲ በሰጠው መግለጫ የፌዴሬሽን ምክር ቤት በትግራይ ክልል አመቺ ሁኔታ በሌለበትና የትግራይ ፓርቲዎች እጩዎቻቸውን ባላስመዘገቡበት ሁኔታ አወዛጋቢ ተብለው በተጠቀሱ 5 የምርጫ ክልሎች ተጠሪነታቸው ለህዝብ ተወካዮች ምክር ቤት እንዲሆን መወሰኑ ግልጽ ህገ መንግስታዊ ጥሰት ነው ብለዋል። ውሳኔው በትግራይ ክልል ውክልና በሌለበት ተፈናቃዮች ባልተመለሱበትና የፖለቲካ ፓርቲዎች በማይሳተፉበት ሁኔታ መተላለፉ የፕሪቶሪያውን የሰላም ስምምነት የሚጥስና አደገኛ ውጤት የሚያመጣ በመሆኑ በአስቸኳይ እንዲቀለበስ አሳስበዋል። ፓርቲው ውሳኔው በአስቸኳይ እንዲታረም ጥሪውን አስተላልፈዋል። በሌላ በኩል ደግሞ ብሔራዊ ባይቶ አባይ ትግራይ ባይቶና ባወጣው መግለጫ የምርጫ ቦርድን የአብይ አህመድ ተላላኪ ሲል የጠራው ሲሆን የትግራይ ህገ መንግስታዊ ግዛት ከህግና ከህዝብ ፍቃድ ውጭ ተነጥቆ በፌዴሬሽን ምክር ቤት ስር እንዲሆን መወሰኑን በጽኑ እንደሚቃወም አስታውቋል። ድርጅቱ አክሎም ይህ ውሳኔ በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ የተላለፈ መሆኑን ማረጋገጡን ገልጾም የህዝብን ሉዓላዊ ግዛት ለማስከበርና ህልውናን ለማረጋገጥ የሚደረገውን ትግል አጠናክረው እንደሚቀጥልና ህዝቡም ከሌሎች ተጎጂ ወገኖች ጋር ሆኖ ሁሉን አቀፍ ትግል እንዲያደርግ ጥሪ አቅርበዋል። ተጋሩ በብሔራዊ ጥቅማቸው ላይ በፍጹም አንድነት ሊቆሙ ይገባል ሲልም ጥሪውን አቅርበዋል። ባይቶናም ተቃውሞውን በመቀጠል የትግራይ ነጻነት ድርጅት የፌዴሬሽን ምክር ቤት የምዕራብ ትግራይ የጸለምትና የራያ አካባቢዎችን ከትግራይ ምርጫ ክልል እንዲወጡ ማድረጉም
ህገ መንግስታዊ ስርዓቱንና የፕሪቶሪያውን ስምምነት በግልጽ የሚጥስ ነው ብለዋል። ውሳኔው ሰላም የሚያፈርስና አካባቢውን ወደ ዳግም ጦርነትና እልቂት የሚመራ አደገኛ እርምጃ መሆኑንም ጠቅሶም በመሬታችንና በማንነታችን ላይ የሚመጣን ማንኛውንም የፖለቲካ ሴራ አንታገስም ሲል አስጠንቅቀዋል። መንግስት ከዚህ አግላይ እርምጃው ተቆጥቦ የትግራይን ግዛቶች ያለምንም ቅድመ ሁኔታ ለባለቤቱ እንዲመልስም በጥብቅ አሳስበዋል። በመቀጠልም የአረና ትግራይ ሊቀመንበር አቶ አምዶም ገብረስላሴ የፌዴሬሽን ምክር ቤት ውሳኔ ጦርነት የመጋበዝ ተግባርና ህገወጥ ውሳኔ በመሆኑ በጽኑ እንታገላለን ብለዋል። በአቶ አገኘሁ ተሻገር የሚመራው የፌዴሬሽን ምክር ቤት በትግራይ ክልል ውክልና የሌለው አካል ሆኖ ሳለ በትግራይ ህዝብ ላይ ጦርነት እንዳወጀ እንቆጥረዋለን ሲሉ ገልጸዋል። አቶ አምዶም አክለውም መንግስት ይህንን ህገ መንግስታዊ ያልሆነ አካሄደ መርምሮ ውሳኔውን በጽኑ እንዲቃወምና ማስተካከያ እንዲያደርግ አሳስበዋል። ፍትህ የሚረጋገጠው በሂደቱ ፍትሐዊነት ያለው አረና ይህ ውሳኔ ግን መሰረታዊ የሂደት ስህተት አለበት በማለት ድርጊቱ ህገ መንግስታዊ ስርዓት የመገንባት ጥረት እንደማይሆን ገልጸዋል። በመቀጠልም ሐራ መሬት የሚገኘው የትግራይ የሰላም ኃይል ተብሎ የሚጠራው በብልጽግና ሲደገፍ የቆየው ታጣቂ ቡድን በበኩሉ መግለጫ አውጥቷል። የትግራይ ሰላም ኃይል ወታደራዊ ምክር ቤት በኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔና በትግራይ ግዛታዊ አንድነት ዙሪያ ያለውን ጠንካራ ተቃውሞ ገልጿል። ኃይሉ ባወጣው በዚህ ወቅታዊ መግለጫ የትግራይ ህዝብ ህልውናና የግዛታዊ አንድነት ጥያቄ የማይደራደሩ ጉዳዮች መሆናቸውን አጽንኦት የሰጠ ሲሆን ምርጫ ቦርድ በትግራይ ግዛቶች በተለይም በሑመራ፣ በወልቃይት፣ በጸለምቲና በራያ አካባቢዎች ላይ ያስተላለፈው ውሳኔ የህዝቡን ድምፅና ህገ መንግስታዊ ስርዓቱን ያልተከተለ በመሆኑ ሙሉ በሙሉ እንደማይቀበለው አስታውቋል። የትግራይ ህዝብ ለማንነቱና ለመሬቱ ሲል ላለፉት ዓመታት ታላቅ መስዋዕትነት መክፈሉን ያስታወሰው መግለጫው ግዛታዊ አንድነትን የሚያናጋ ማንኛውም አይነት የፖለቲካ ውሳኔ ተቀባይነት እንደሌለውና በሰላማዊ መንገድ እንዲሁም በፖለቲካዊ ትግል ጥያቄው እስኪመለስ ድረስ ትግሉ እንደሚቀጥል አረጋግጧል። በተጨማሪም የፌዴራል መንግስቱ በፕሪቶሪያው የተፈረመውን የሰላም ስምምነት በታማኝነት እንዲተገብርና በትግራይ ስር የነበሩ መሬቶች ወደ ቀድሞ ይዞታቸው እንዲመለሱ የጠየቀው የትግራይ ሰላም ኃይል የትግራይ ህዝብ ለህልውናውና ለግዛታዊ አንድነቱ መከበር በአንድነቱ ቆሞ ድጋፉን እንዲያጠናክር ጥሪውን አስተላልፈዋል። በመጨረሻም ኃይሉ ለህዝብና ለአገር ክብር ሲሉ ለወደቁ ሰማዕታት ያለውን አክብሮት በመግለጽ የግዛት አንድነትን ለማስጠበቅ የሚደረገው ጥረት ተጠናክሮ እንደሚቀጥል ገልጸዋል። በመጨረሻም ዛሬ በትግራይ ህዝብ ላይ እየተፈጸመ ያለው ግልጽ ጥቃት የብልጽግና መንግስት በትግራይ ህልውና ላይ ካለው ስር የሰደደ ጥላቻ የሚመነጭ መሆኑን መላው ህዝባችን ተረድቶታል። ሰሞኑን በብልጽግና ምክር ቤት የተወሰነው ይህ ሴራም የትግራይን ግዛታዊ አንድነት ለመሸርሸር የታለመ ቢሆንም በትግራይ ህዝብ ዘንድ የቀሰቀሰው ቁጣ ግን ለጠላት ያልተጠበቀም መልስ ሆኗል። በትግራይ የሚገኙ የፖለቲካ ኃይሎች በሙሉ ልዩነቶቻቸውን ወደ ጎን ትተው በአንድ ድምፅ ለግዛታዊ አንድነታቸው መቆማቸው የትግራይ ህዝብ ከጫፍ እስከ ጫፍ በአንድ ዓላማ መነሳቱን ያሳያል። ይህ አንድነት የብልጽግና መንግስት ሊያሳካው የሚፈልገውን የመከፋፈልና የማዳከም ዓላማ የሚያከሽፍ ሲሆን የትግራይ ህዝብ መሬቱንና ክብሩን ለማስመለስ የሚያደርገው ትግል በጽኑ መሰረት ላይ መቆሙን ለዓለም ያረጋገጠበት ታሪካዊ ወቅት ነው። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ሰበር ዜና ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም እያላችሁበት ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።